በኋላ እንገናኛለን። ውይ የኔ ውድ ታርቀናል አይደል? ተኮራርፈን አናውቅም። ውይ እንደዚህ ደስተኛ ሆነ ማየት ደስ ይላል። ተይ መቀባጠሩን አቁሚና መኪና ውስጥ ግቢ። እንኳን ደስ አለሽ ውዴ፣ አባትሽ መጣ። ዶንሽን ለመውሰድ ነው የመጣው። አባቴ ውስጥ አልገባም። አሳ ለማጥመድ ሊሄዱ ነው። ሁላችንም አብረን ነበር የምንሄደው፣ ግን አሁን ለነሱ እንግዳ ነኝ። እህቴ ቱርካንና ዶንሽ አሳ ማጥመድ ላይ ጎበዝ አልነበሩ። ጎበዟ እኔ ነበርኩ። ስለዚህ አሳ ማጥመድ ታስተምሪናለሽ፣ እኔና ኢፌን። እሺ ታሳይናለሽ አይደል? ምን ችግር አለው? በልና ዛሬ ቶሎ ነው የመጣኸው። በዚህ ሰዓት መታ አታውቅም። ቃሌን ለመስጠት ፖሊስ ጣቢያ ሄጄ ነበር። ለምን? ፖሊሶቹ የሰዓቱን ነገር እያጣሩ ነው። ስለዚህ ሴቪ ላይ የመሆኗ እድል ትንሽ ዝቅ ያለ ነው፣ ወይም ከሌላ ሰው ጋር ያቀደችው ነገር እንደሆነ ነው የሚያስቡት እነሱ። ሲቪ ላይ ላትሆን አትችልም። ሸውዳ ለማለፍ እየሞከረች ነው። እንደዛም አይደለም ማለት ፖሊሶች ፍንጩን ተጠቅሞ ነው የሚናገሩት። ምክንያቱም ሲቪል ላይ እሳቱ ሲጀመር ውስጥ ነበረች። እነሱ መርም ያውቃሉ። ሌላ ማን ሊሆን ይችላል? ሙስጠፋ ከሆነ እየጠየቁ ነበር። ምን? ቆይ እዚህ ነው ያለው? ንገረኝ። አይቫሊክ ውስጥ ነው? ፖሊሶች ምርመራ እያደረጉ ነው። ምክንያቱም አሁን ፖሊሶች ምንም ነገር አያውቁም። ሊያገኘኝ ሞክሮ እንደሆነ ማወቅ ይፈልጋል። አሁን የሚያስፈልገን ነገር ይሄ ነው። ከዚህ እንድንሄድ ነግሬሽ ነበር ውዴ። ስሚኝ፣ አሁንም ቢሆን ያቀረብኩትን ሀሳብ አልቀይረውም። ከሙስጠፋ ልናመልጥ ነው ከርታል። አንቺ ፊት ከቀረበ ጭንቅላትሽና ልብሽ ሊጋረድ ይችላል ብዬ ፈርቼ ነው የኔ ውድ። በእርግጠኝነት ሙስጠፋ ከመጣ ጥሩ ነገር አይፈጠርም የኔ ውድ። እኔ እህቴን ቱርካን አይደለሁም። የቀድሞ ባለቤቴ ሲመጣ በቀላሉ ጥዬህ አልሄድም። ዳሪያ በቃ ይበቃል። ቱርካን እያልሽ ነው። ሁሌም ቢሆን አንድ አይነት ጸብ ነው ውስጥሽ ያለው። እሱ ታውቁሻል። ስምኝ፣ ይህንን ነገር እንድታዩ ነው የምጠይቅሽ። በእውነት ነው የምልሽ። የእህትሽን ስም ከዚህ በኋላ እንድታነሺው አልፈልግም። ከዚህ በኋላ በጆሮዬ መስማት አልፈልግም። ምን ማለት ነው? ጭንቅላትሽና ልብሽ ይጋረዳል ማለት ካርታል። እህቴ ሶመር ሲመጣ ጥላህ እንደሄደችው እኔ ሙስጠፋ ሲመጣ ጥዬ እንዳልሄድ ፈርተህ ነው? አሁንም አንድ አይነት ነገር ውስጥ ነው ያለሽው ዳሪያ። የቱርካን ልብና ጭንቅላት ከመጀመሪያው ጀምሮ ሶመር ጋር ነበረ፣ ታውቂያለሽ። አንቺን ግን ከቱርካን ጋር ያነጻጸርኩሽ መስሎሽ ከሆነ አይደለም። እኔ ምንም አልገባኝም። ግራ እንዳይገባሽ ፈርቼ ነው ማለት ምን ማለት ነው? ልታብራራልኝ ትችላለህ? ስማኝ፣ ምንም ማለት አትችልም። ምክንያቱም ፈርተሃል። እንደ እህቴ ትቼ እንዳልሄድ ፈርተሃል ካርታል። ፈርቻለሁ ዳሪያ። አዎ ፈርቻለሁ። ግን እሱ ጋር ተመልሰሽ ትሄጃለሽ ብዬ አይደለም። ኤፌ አባቱን በጣም የናፈቀ ካስመሰልና አንቺ ማልቀስሽን የማታቁኝ ከሆነ የሆነ ውሳኔ መወሰን ይኖርብሻል። እሱም ብቻ ነው የምፈራው። ከቱርካን ጋር የነበረኝ ነገር እንደዛ አልነበረም። ሶመር ተመልሶ ቢመጣም ራሱ ዳፍኔ አባዬ ብላ ነበር የምትጠራኝ። እሱን ታውቂያለሽ። የኔ ስጋት አንቺን አጣለሁ የሚለው ነው። ለምን አትረጂኝ? ኤፌ አባቱን ስለሚፈልግ ብቻ የምተው ከመሰለ ታሳፍራለህ ካርታል። ከአንተ እንደዚህ አልጠብቅም ነበር። በእርግጠኝነት አንተ ነህ። እሺ ሴቶች፣ ስለዚህ ደስተኛ ናችሁ ማለት ነው? አሁን ይርቦኛል። እኔ በጣም እርቦኛል። እውነት ሴቶች፣ እስከ ሰርጉ ቀን ድረስ ምንም ምግብ የለም። በጣም ብዙ ገንዘብ አጥፍተናል። እስከ ሰርጉ ድረስ ምንም ነገር አንበላም። ግን አባዬ በጣም እርቦናል። እንደዛ ከሆነ ለአንተ ምግብ የለም እና የሙሽራ ነጠላ ጫማ አንገዛም። ምንም አልገባኝም። ይሄ ነገር እንዴት ርዕሱ ውስጥ እንደገባ አልገባኝም። አንቺ እንደዚህ ነው እንደምታሳድጊያቸው? ሴቶች፣ አዎ የኔ ውድ፣ ብቻ ልጆቼን እኔ ወስጄ ቆንጆ የሆነ ምግብ አበላቸዋለሁ። አባታቸው ግን ውሃም አያጠጣቸውም። ምግብ የለም? አዎ የለም። ወይ እሺ፣ እንግዲህ ሴቶች ወደምትሄዱበት ቦታ በእግራችሁ መሄድ ትችላላችሁ። ምክንያቱም ምንም መኪናም የለም። በሉ ቻው፣ በቃ እንከተለው። እንዴ አባዬ! ሶመር! አባዬ! ሴቶች እባካችሁ አትሩጡ፣ ትወድቃላችሁ፣ ትወድቃላችሁ አልኳችሁ። አባዬ! አባዬ!
አባዬ። አቤት ልጄ። ድጋሚ መጻፍ ጀመርኩኝ። በጣም ጥሩ ነው ልጄ፣ ቆንጆ ነው። ግን ከዚህ በፊት እንዳደረግሽው ስለሚያስጠሉ ነገሮች እንደማትጽፊ ተስፋ አደርጋለሁ። አይ ወቀሳ የበዛበት ነበር፣ ግን አሁን የተለየ ይሆናል። ተቀይሬያለሁ አባዬ። ህይወትን ከተለየ አቅጣጫ ማየት ጀምሬያለሁ። ያደግኩ መሰለኝ አባዬ። ጊዜው እንዴት እንደሚሄድ እይ። አሁን አድገሻል የኔ ልጅ፣ በጣም ትልቅ ልጅ ሆነሻል። እኔም አረጀው ዶኑሽ። ጥረታ በወጣ ደስ ይለኛል ብዬ እያሰብኩኝ እና በተቻለ ፍጥነት ብናጋባችሁ ጥሩ ነበር። ውይ የኔ ቆንጆ ልጅ፣ በሙሽራ ቀሚስ ላይሽ በጣም ጓጉቻለሁ። በጣም አባዬ፣ የሚያስቸኩል ነገር የለም። ሰርዳር ቤት ስለምኖር ከሆነ እንደዚህ እያልክ ያለው በንዴት እንደሄድኩ ታውቃለህ። ግን ተመልሼ ወደ ቤት እመጣለሁ። አይ ለዛ አይደለም። ዞሮ ዞሮ ማግባት ትፈልጊ ነበር። እኔ ጡረታ እወጣለሁ። አንቺ ስታገቢ አይሻለሁ። በደንብ ደስተኛ ሆነሽ አያለሁ። መጥፎ ሀሳብ ነው ብዬ አላስብም። አባዬ፣ እኔ ግን ማግባት አልፈልግም። ለምን? ዶኑሽ ትዋደዳላችሁ ልጄ። አሁን ደግሞ ቀለበት አድርጋችኋል። አባዬ፣ ሰርዳርን እወደዋለሁ። በጣም ነው የምወደው። ይኸውልህ ግን አንድ ነገር ልንገርህ አባዬ። አባዬ አሁን እንደገና። እሺ ስሚኝ፣ አትንገሪኝ። አውቃለሁ። ሰርዳር ነው? አዎ እሱ ነው። ለዛ ነው ስደውልልሽ ስልኩን ያልሰጠሽ። ግራ የተጋባ ልጅ ነው። ታውቂያለሽ፣ እሱ እየጠበቀሽ እንደሆነ ነው የሚያስበው። ለዛ ነው የማልፈልገው። ሰርዳርን ማግባት የማልፈልገው ለዚህ ነው። ይህንን ስቃይ እንዲያሳልፍ አልፈልግም። ስሚ፣ እንዴት? ለምንድን ነው እንደዚህ አይነት መጥፎ ነገር የምታስቢው? ለምንድን ነው ህይወትሽ ውስጥ መጥፎ ነገር የምትጠሪው? ሕክምና ላይ ነሽ። አሁን መጥፎ ነገር አታስቢ፣ ይሳካልሻል። እንደዛ እንድታስቢ አልፈልግም። ድጋሚ ይሳካልሻል፣ ልመኚኝ። አባዬ እሱን ማወቅ አንችልም። ሰርዳር ሰውኛ ባህሪውን አጥቷል። ቀንና ሌሊቱን የሚያስበው በሽታዬን ሆኗል። እና ደግሞ ድንገት ካልተሳካልኝ ሰርዳር ያበቃለታል። ለዛ ነው አባዬ ይህን ግንኙነት ማስቆም ያለብኝ። ዛሬ ማታ አናግረዋለሁ። አይ ዶኑሽ ተይ፣ እንደዚህ አይነት ነገር አታድርጊ። ማናችሁንም አይጠቅማችሁም። እዚህ ደስተኛ አትሆኝም፣ እሱም እዛ ደስተኛ አይሆንም። እንዳታደርጊው የኔ ቆንጆ ልጅ። አባዬ ወስኛለሁ። ከተጋባ ለሁለታችን በጣም ከባድ ነው የሚሆነው። ታውቆኛል አባዬ። አሁን እንደማይሳካልኝ ያውቃለሁ። አይ ተይ ዶኑሽ ልጄ፣ ተይ እንዳትደግሚው እሺ። ይህንን ነገር ስትይ መስማት አልፈልግም። ስትይ እንዳንሰማሽ እሺ። እንዳታስቢው። እና ግባ ወንድሜ፣ እንኳን ደህና መጣ። ዶኑሽ ሴት ነች። ዶኑሽን ከሰርዳር ጋር ነው የተውኳት። አሳ አላጠምዳችሁም? አዎ ልናጠምድ ሄደን ነበር፣ ግን ዶኑሽ መልሳ ውሃ ውስጥ ጨመረቻቸው። አይ እቺ ልጅ መቼም አትቀየርም አይደል? ትንሽ እያለችም እንደዛ ነበር የምታደርገው። ትዝ አለህ አይደል? የሞት አሳ ነው መግዛት ያለው። ወይ ዶኑሽ፣ እንግዲህ ጥሩ ነው እኮ ሁለታችሁ ደስ የሚል አባትና ልጅ ናችሁ። ጥሩ ጊዜ ነው ያሳለፋችሁት ወንድሜ። ችግር አለ እንዴ?
የዶኑሽ ህመም ተመልሶ መጥቷል። ልጄ ታምባለች። ቆንጆ ሰርዳር፣ አቤት የኔ ቆንጆ። እንኳን ደህና መጣ። የኔ ውድ፣ ቆይ ምን እየተፈጠረ ነው? ቁጭ ብለን እንድናወራ እፈልጋለሁ። ዶኑሽ፣ ምን ተፈጠረ? የሚረብሽ ነገር አለ? ሰርዳር፣ እንድንለያይ እፈልጋለሁ። ይቅርታ፣ ምን እያልሽ ነው? እንለያይ። እንድንለያይ ትፈልጊያለሽ? ለምን? አባትሽን ስላናገርኩት ተናደሽ ነው? አይደለም። አንተ ባታናግረውም እንኳን እኔ ብሆን ለመናገር አስቤ ነበር። ቀላል ነው ያደረክልኝ። እውነቴን ነው። እና ታዲያ ምን ይሁን? ለምንድን ነው እየተለያየን ያለ ነው? ከዚህ በኋላ አብረን መቀጠል አንችልም። እንዴት? አንተን ማግባት አልፈልግም። ዶኑሽ፣ ቀለበት አድርገናል። እሱን ታስታውሻለሽ? ስለዚህ ነገር ለዓመታት ስናስብ ነበር። ስሚ፣ ለቤታችን ራሱ ዕቃ አግኝተናል። እንዴት አንቺ እንደዚህ ትያለሽ? ከዚህ በላይ ከአንተ ጋር መሆን እንደማልፈልግ ወስኛለሁ። ዶኑሽ፣ ምን እያልሽ እንደሆነ ግን ታውቆሻል? ምን ሆነሻል? ይህ እኮ በአንድ ቀን የሚወሰን ነገር አይደለም። እኔና አንቺ እንዋደዳለን። ምን እያልሽ ነው? አዎ እንዋደዳለን። እና ግን ይሄ ማለት ህይወታችንን አብረን እንኖራለን ማለት አይደለም። በአንቺ በሽታ ምክንያት ራስሽንና እኔን ለመጉዳት እየሞከርሽ ነው። እሱን ነው እያደረግሽ ያለሽው ዶኑሽ። አይደለም። አዎ ዶኑሽ፣ እያደረግሽ ያለሽው እሱን ነው። ከዚህ በፊት እንዳደረግሽው አሁንም ራስሽን እንደ ሸክም እያየሽ ነው። በሽታውን እያሰብሽ ነው እንደዚህ የምትሆኝ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ግን ስለ ፍቅርሽ በጣም እርግጠኛ ነኝ። ምንም ጥርጣሬ የለኝም። ትሰሚኛለሽ? እኔ ሳልሆን ማንኛውም ሰው ወጥተሽ አይቫሊክን እየዞርሽ ብትጮሄ አያምኑሽም። ሐሳብሽ በደንብ ገብቶኛል። በአሁኑ እንደማይሳካልኝ አውቃለሁ። ውስጤ ይታወቀኛል። ለዛ ነው የማልፈልገው ሰርዳር። በጭራሽ ምንም ነገር አልፈልግም። ገባ? መዞር፣ መዝናናትና ያለኝን ጊዜ ማጣጣም እፈልጋለሁ። ዶኑሽ፣ አንቺ ግን እንደዚህ አይነት ሰው ሆነሽ አታውቂም። እኔንም ራስሽንም አታታይ። እነዚህ ትክክለኛ ምክንያት አይደሉም ዶኑሽ። አዎ እንደዛ አይነት ሰው ሆኜ አላውቅም፣ ግን አሁን እሆናለሁ። ዞር ዞር እያልኩ እዝናናለሁ እና እደሰታለሁ። በቃ ሁሉንም ኃላፊነቶች የማስወገድ ነው የምፈልገው። ይሄ በሽታ ቆልፎ እንዲያስቀምጠኝ አልፈቅድም። ትሰማኛለህ? አንተንም ሆነ ይህንን ጋብቻ ተሸክሜ መኖር አልፈልግም። ከዚህ በኋላ የምፈልገው እሱን ብቻ ነው። በጭራሽ አንተን ማግባት አልፈልግም። ስለዚህ መሸከም የማትችውን አይነት ሸክም ነው የሆንኩብሽ። እንደዛ ማለትሽን ማመን አልቻልኩም። አይ በእርግጠኝነት ደብሮሽ ነው የሚሆነው። እና ይሆናል፣ ይገባኛል።
በጣም ብዙ ነገር ነው ያሳልፍሽው። በጣም ከፍቶሻል። እኔ ችላ እያልኩሽ እንደሆነ አውቃለሁ። ይቅርታ፣ በጣም ይቅርታ የኔ ቆንጆ። ግን አንቺ እንዲሻለሽ ለማድረግ እየሞከርኩ ነው ዶንሽ። በቃ አቁም፣ አትሞክር፣ አልፈልግም። አሁን የምልህ ነገር የድብርት ጉዳይ አይደለም። ትሰማኛለህ? እኔ በቃ አንተን አልፈልግም። ሁሌም የሚዞረኝ ጀግና አያስፈልገኝም። በሕይወቴ ውስጥ እንደዚህ አይነት ሰው አልፈልግም። በተለመደው የተጨነቀ አይን እኔን ማየት ቀጥለሃል። እኔ አልፈልግም፣ በቃ አልፈልግም። ሰርዳር፣ ገባህ አይደል? አንተ የምታደርገው ለመሞት እያጣጣረች ያለች ወፍ እንደምታየው እያየኸኝ ነው። እኔ አልፈልግም። ከመሞቴ በፊት ማድረግ የምፈልገውን ዝርዝር ጽፌያለሁ እና እዛ ዝርዝር ውስጥ አንተ የለህበትም። መብላት አልፈልግም። አይ ልጄ እባክህን ትበላለህ። እራት ደርሷል። መልካም ምግብ ይሁንላችሁ። ምን ነው አትበላም ማለት ነው? አዎ። አኩርፍ ያለው እያልክ ነው? አላኮረፍኩም። ነገሩን ማራዘም ስለማልፈልግ ነው። እኔም አላኮረፍኩም፣ ግን ጠረጴዛው ጋር ባለመምጣት ነገሩን እያራዘምከው ነው። እያራዘምኩት አይደለም ዳሪያ። ነገሮች አንዳንድ ጊዜ እንደምታስቢው አይሆኑ። እና ምንድን ነው? ጸባይህን አልወደድኩትም። በቃ ሊደብረኝ አይችልም እንዴ? ንገሪኝ። ምናልባት ትንሽ ብረጋጋ ጥሩ ነው። ምናልባት ብቻዬን መሆን ሳይኖርብኝ አይቀርም። ብቻ መሆን አችልም። በቃ ዳሪያ እባክሽ አትገፋፊኝ። ብገፋፋ ምን ይመጣል? ንገሪኝ። ቆይ ምን ችግር አለው? ከዚህ ውጪ ዳሪያ። በጭራሽ አልወጣ። ጠረጴዛው ላይ አልመጣም። ሂጂና ምግብሽን ቢ። ሂጂ። አልበላም። እሺ እንደዛ ከሆነ አትቢ። ግን የማትበይ ከሆነ በኋላ ሲያዞርሽ እያለቀሽ እኔ ጋር ነው የምትመጪው። በጭራሽ አላለቅስም። በአንተ ምክንያት ነው ብዬ ከዚህ ቤት አባረረሃለሁ። ዳሪያ በቃ ተይኝ፣ ውጪ እባክሽ። እሺ አታስብ፣ እወጣልሃለሁ። በዛውን በሩን ዝጊው። እንደዛ እኮ ነው። ሰደው ዳሪያ፣ ምን እያደረግሽ ነው? ምንድን ነው? ነጠላ ጫማ ነው። ያንተ ነጠላ ጫማ ነው። እሱን አይደለም እኮ ያልኩት። አናቴን ሊመታኝ ነበር። እሱን ታውቂያለሽ አይደል? ነጠላ ጫማ ስለወረወርኩኝ እድለኛ ነህ። አናትህን ብልህ ጥሩ ነበር። ስሚኝ፣ አሁን ግን እያበዛሽው። እንደዛ ከሆነ አንተን ብትሆን እንደዚህ አታናደኝ። ካርታል። ዳሪያ፣ ምንድን ነው የምትፈልጊው? በቃ ታች መጥተህ ጠረጴዛ ጋር በስርዓቱ ምግብ እንድትበላ ፈልጌ ነው። እኔ ጠረጴዛው ጋር አልመጣም። በቃ አትምጣ። እሺ ይሁን። እንደዛ አይደለም የኔ መቤት። ስሚ፣ እንደዚህ እንካ ውዴ። አመሰግናለሁ የኔ ቆንጆ። ሶመር የምር ሙስጠፋ የመጣ ይመስልሃል? እባክህ ንገረኝ። እንደዛ አይነት ነገር የማድረግ ድፍረቱ አለው? ሙስጠፋ ነው ቱርካን። ሊያደርግ የሚችለው ነገር አይታወቅም። ምንም ነገር ሊያደርግ ይችላል። በዛ ላይ እሱና እናቱ በስልክ 2 ወይም 3 ጊዜ አውርተው ነበር። ፖሊሶች አግኝተውት ነው። ቶሎ ቶሎ እንደሚገናኙ ይታወቃል። እርግጠኛ ነኝ። ማመን አልቻልኩም። ዳሪያ ስለዚህ ነገር ታውቃለች እንዴ? ካርታል ዛሬ ፖሊስ ጣቢያ ሄዶ ነበር። ለዳሪያ ነግሯት ሊሆን ይችላል። እነሱን ሳይጎዳቸው በፊት እንዲገኝ ጸልያለሁ። ቤቱን ለማቃጠል ድፍረት ያለው ሰው እነሱንም ያቃጥላቸዋል። ካርታል እስካሁን ድረስ አስፈላጊውን ጥንቃቄ አድርጎ መሆን አለበት። እኛም ብንሆን መጠንቀቅ አለብን። ማለቴ እናቱ እኛ ላይ የሆነ ነገር እንዲያደርግ እየገፋፋቸው ነው። አባዬ ይኸው ተዘጋጅተናል። ወረቀትና እርሳስ አምጥተናል። ጥሩ ነው የኔ ቆንጆች፣ እስቲ ቁጭ በሉ። ሶመር ስማኝ፣ ለምን ካርታልን አታናግረውም? ኤፊን መንከባከብ አለበት። ዳሪያንም እንደዛው። ብቻዋን መሽከርከር የለባትም። እውነቴን ነው። ለምን ለእህትሽ አትነግሪያትም? ለምንድን ነው እንደዚህ አይነት ነገር ውስጥ የከተተችሽ?
የኔ ውድ ለካርታል ንገረው፣ እሱም ለዳሪያ ይነግራታል። እሺ በል እንጂ አባዬ፣ እቅድ የምናወጣ መስሎኝ ነበር። እየጠበቅንህ ነው። እሺ የኔ ልጅ እሺ፣ ይኸውን ጀምር። ወይዘሮ ቱርካን ሰርጉን መናፈሻው ጋር ልናደርገው ነው አይደል? ከዚህ በኋላ ሀሳብ መቀየር የለም። እሺ። አይ መናፈሻው ጋር እንደምናደርገው ግልጽ ነው። ሀሳብ መቀየር የለም። ሰርግ እንደማትፈልጊ ተስፋ አደርጋለሁ። ቱርካን የሰርግ ቀሚስ መልበስ አትፈልጊም አይደል? ያው ቀሚሴ 5 ሜትር ተጎታች ቢኖረው፣ ለሰርጉ ደግሞ ከጀርባ ያለውን ቦታ እንከፍተዋለን። ሴቶቹ ሚዜዎቼ ይሆናሉ እና እዚህ ያለሽው ምስክሬ መሆን ትችያለሽ። ምን ትያለሽ? ንገሪኝ እስኪ አንቺ። ሶመር፣ ያንተ ፍላጎት ጥሩ ነው፣ ችግር የለም፣ መሀል አልገባም። ግን የሰርግ ቀሚሴ ላይ ተጎታች እፈልጋለሁ። እሺ፣ ለእናት ቃል ገብቼ ይላታለሁ። ወደ 5 ሜትር የሚያህል ተጎታች እፈልጋለሁ። ወይኔ አምላኬ፣ እናቴ የምትፈልገው እሱን ነው እንዴ? እናቴ ድሮ ፋሽን ነው ልትል ትችላለች፣ ግን አዎ ተጎታች እፈልጋለሁ እኔ። እሺ በቃ ተጎታች ያለው። አዎ አሁን እነዚህ ጠረጴዛዎቹ ናቸው እንበል። እንቁላል ነው የሚመስሉት። አባዬ ምን አይነት ጠረጴዛ ነው? ልጅ ጠረጴዛዎቹ እነዚህ ናቸው። ዝም ብለሽ ቁጭ በይ በፈጣሪ ስም። አሁን እንዴት ነው ቤተሰቡን የምናስቀምጠው? የእኛን እዚህ ጋር እናስቀምጣቸው እና ወላጆችሽ ከእነሱ አጠገብ ይሁኑ። ግን አባትሽና የኔ አባት ሰላም አይደሉም። እሺ ሴቶቹን እና ዳሪያን እዛ ጋር እናስቀምጣቸው። አይ ግን አይሆንም። ወላጆቻችን ከካርታል ጋር ተጣልተዋል። አንቺም ከዳሪያ ጋር ጸብ ውስጥ ነሽ። እሺ እንደዚህ እናድርግ። ችግር የለው። ወላጆቼ እዚህ ጋር መሆን ይችላሉ። ዳሪያና ካርታል መሃል ላይ ይሆኑ እና የአንቺ ሰዎች ጥግ ላይ ይሆኑ። ሶመር ተው። ሰዎቹን ተራራ ላይ እንውሰዳቸውና ሰርጉን ከርቀት ሆነው እንዲያዩት ለምን አናደርግም? ምንድን ነው ማድረግ ያለብኝ ቱርካን? ሁሉም ሰው ከሁሉም ሰው ጋር ተጣልቷል። አንቺን ብትሆኝ የተጣላሻቸው ሰዎች። እሺ አባቴ እኛ ጠረጴዛ ጋር ለምን አይቀመጥም? እና ወላጆቼ ምንድን ነው የሚያደርጉት ታዲያ? ተራራ ላይ ሊቀመጡ ነው? ውዴ እሱን ደግሞ ቆይ፣ ከዚህ ጋር ምን አገናኘው? አባቴና አክስቴ አንድ ላይ ይቀመጣሉ። አባትና እናትህም እንደዛው። የኔ ውድ አባትሽና አባቴ ጸብ ላይ ናቸው። ምን ልናደርግ ነው ታዲያ? አንድ ጠረጴዛ ላይ ልንሆን ነው እንዴ? እዛ ጋር ሆነው አያወሩም። ዝም ብለው ተቀምጠው ሊፋጠጡ ነው? ንገሪኝ እስኪ ምንድን ነው ሀሳብሽ? ትክክል ነህ። ወላጆቼ መታረቅ ይኖርባቸዋል። የማይታረቁ ከሆነ ደግሞ ሰርጉ ላይ አይመጡም። እውነት ነው። ሴቶቹ ትክክል ናቸው። ዶኒ ስህተት እየሰራሽ ነው። የእውነቴን ነው የምልሽ፣ ልብሽን እኔ በደንብ አውቀዋለሁ። ትክክለኛ ስሜትሽ እሱ አይደለም። ያንን የተናገርሽው በንዴት ነው። እሱን አውቃለሁ። እንደማልፈልግህ ነገርኩ እኮ ሰርዳር። እየዋሸሽ ነው ዶኑሽ። ስሚ፣ አይኖችሽ የሚሉት እንደዛ አይደለም። ምንም ነገር ለአንተ ማረጋገጥ አይኖርብኝም፣ ግን ከፈለክ ደግሜ መናገር እችላለሁ። እኔ በጭራሽ አልፈልግህም ሰርዳር። ይኸው ፊትሽ ቀላ። ስትዋሽ ፊትሽ ይቀላል። አውቅሻለሁ እኮ። እሺ ጥሩ ይሁን። እንደማትወጂ ልትነግሪኝ ትችያለሽ። ስሚኝ፣ አይኖችሽ ያስታውቃሉ። ይኸው መናገር አልቻልሽም። ነገርኩ፣ እኔ አልወድህም ሰርዳር። አልወድህም። እሺ
መስማት የፈለግከውን ሰማ? አብቅቷል፣ አብቅቷል። አሁን በቃ ተወኝ ልሂድበት። ዶኑሽ! ይህን ጊዜ አልረሳውም ዶኑሽ። አንቺ ይህንን ጊዜ እንዳትረሺው፣ ምክንያቱም ረጅም ዕድሜ ስለምትኖሪ ልትረሺው አትችም። እውነት በሕይወት እንድትቆይ ያደርጋሉ። ምናልባት 70 ዓመት ሲሞላሽ፣ ምናልባት 80 ሲሆንሽ ይህንን ጊዜ አስበሽ በቁጭት ትዝ ይልሻል። አሁን ሂጂ ሂጂ። ልጄ ለምንድን ነው ያልደወልሽው? መጥቼ ልወስድሽ ነበር። ታክሲ ይዤ ነበር አባዬ። እንኳን ደህና መጣሽ የኔ ልጅ። ምን ልስራልሽ ልጄ? ምንድን ነው የምትፈልጊው? ያለንን እንበላለን አክስቴ። ዶኑሽ ሰርዳር እንዴት ነው? አናግረሽው ነበር አይደል? አውርተናል አባዬ። አሁን ደህና አይደለም፣ ግን ምንም አይሆንም። ሁላችንም ተመሳሳይ ነገር እያጋጠመን እናልፋቸዋለን። ሰርዳር ይህንንም እንደሚያልፈው ተስፋ አደርጋለሁ። እሺ የኔ ቆንጆ ልጅ በይ ላይ ውጪ። እነዚህን እኔ ይዤ እመጣለሁ። በይ ነይ ውዴ። ቤቱ በጣም ጸጥ ያለ ነው። አሁን ህይወት እንዘራበታለን ውዴ። እዚህ እኮ አንቺ አለሽ። የቤታችን ደስታ ይመለሳል። ዋናው የኛ ደህና መሆን ብቻ ነው። ሴቶቹ ጋር ደውልና ልጆቹ ይመጣሉ፣ እዚህ ይሯሯጣሉ። በቃ ጥሩ ሀሳብ ነው። ወንድሜ ክፍል ውስጥ አስቀምጣቸዋለሁ። ስጠኝ፣ አምጣው። እሺ ተጠንቀቂ። ነይ እንቀመጥ። በይ ቁጭ በይ የኔ ልጅ። ሰርዳር እንዳያዘን ብለሽ ትተሹ መጣሽ። ግን ምን መሰለሽ የኔ ልጅ፣ ያው ሕክምናሽን ሙሉ ለሙሉ ሳትጨርሽ ላለማቋረጥ አላሰብሽም አይደል? አይደል ዶኑሽ? አላውቅም አባዬ። ስቃዩን ሆስፒታል ውስጥ ሆኜ ላሳልፈው ወይስ ህይወቴን ልኑር የሚለውን አላውቅም። እና ደግሞ ለጊዜው እርግጠኛ አይደለሁም። እስከሚበቃኝ ያንን ቅዠት አሳልፌያለሁ። ግን ሊያሰቃየኝ ተመልሶ ቢመጣ እጣ ፈንታዬ ነው ማለት ነው። ዝም ብሎ መሞከር አያስፈልግም። ዶኑሽ እንዴት እንደዛ ሊሆን ይችላል ልጄ? እንደዛማ ከሆነ ማንም ሰው ጤናውን መንከባከብ የለበትም ማለት ነው። ምክንያቱም ሁላችንም እንግዲህ አንድ ቀን ታመን እንሞታለን። ስንታመን መድኃኒት መውሰድ የለብንም። ሆስፒታሎቹንም እንዝጋቸው እንዴ? ሲያመን ዝም ብለን እንቀመጥ? ከህመሙ ጋር መታገል የለብንም? በቃ እንደዛ ነው። አንድ አይነት ነገር አይደለም አክስቴ። አንድ አይነት ነገር ነው ዶኑሽ፣ አንድ አይነት ነገር ነው። አባትሽ መድኃኒቱን ባይወስድ አንቺ ዝም ብለሽ ትቀመጫለሽ ማለት ነው? አልቀመጥም። ስለዚህ ሕክምናሽን ትቀጥያለሽ። አክስትሽ ትክክል ነች ውዴ። አባዬ አንተ አልገባህም። በጣም ደክሞኛል። አልችልም፣ እውነት አልችልም፣ አልችልም አባዬ። ልጄ ሁላችንም ችግር አለብን። ሁላችንም የሚያጋጥመን ነገር አለ። የቱርካን ችግር ይለያል፣ የዳሪያም ችግር ከኛ ይለያል እና ያንቺ ችግር ደግሞ ይሄ ነው።
ልጄ መታገል አለብን። ተስፋ መቁረጥ አንችልም። አባዬ በጣም ታግያለሁ። ዶኑሽ አንቺ የምትወጂውን ሰው ጥለሽ የሄድሽ ቀን ነው ተስፋ የቆረጥሽው። ሰርዳርን ስትተዩ ነው። ይሄ የምታይበት መንገድ ትክክል አይደለም ልጄ። አባዬ እባክህ እባክህ፣ ከዚህ በላይ ስለዚህ ነገር ማውራት አልፈልግም። እባክህ እጅሽን ስጭኝ። ስሚኝ እባክሽን አድምጭኝ። ይኸውልሽ ተስፋ የልጄ አይን ላይ ያምራል። እባክሽ የኔ ወዳ አዳምጪኝ። የልጆቼን አይን ሳየው ትክክል ያደረግኩበትንና ስህተት የሠራሁበትን አውቃለሁ። አይንሽን እንዳላይ ከከለከልሽኝ ይሞታለሁ እና ምክንያት የምትሆኚው አንቺ ነሽ። እሱን እርግጠኛ ሆኜ ነው የምነግርሽ። ስለዚህ ለአባትሽ የምታዝኝ ከሆነ እንደዚህ አታድርጊ። እኔን የምትወጂኝ ከሆነ እንደዚህ አታድርጊ። አባዬ ለምንድን ነው እንደዚህ የምትለው? በጣም ደክሞኛል። እንደ አዲስ መጀመር ሰልችቶኛል። እንደገና ያንን ሁሉ ነገር ማድረግ አልችልም። እሺ በቃ ልጅ እሺ ሕክምናዬን አገኛለሁ፣ እታከማለሁ። ግን ስለማንም አይደለም፣ ለአንተ ብዬ ነው የማደርገው። የኔ ውድ ልጅ ይበቃል። የኔ ልጅ አይዞሽ፣ በቃ ጠንከር በይ። ፈጣሪ ሆይ በጭራሽ ልጄን ስቃይ አታሳየኝ እባክህ። አስፈላጊ ከሆነ ከኔ ሕይወቴ ላይ ወስደህ ለሷ ስጣት። ጥንካሬና ጤና ስጣት እባክህ። አግዛት ፈጣሪ። ስቃዩን ብቻ አታሳየኝ ፈጣሪ ሆይ እባክህ። የልጄን ሕይወት አድንልኝ እባክህ፣ እባክህን ፈጣሪ። ቴሌቪዥን ላይ ልክ እንደዚህ ተደርጎ ሲቀርብ አይቻለሁ። ወይዘሮ ሩቻንም አላት። ስማኝ፣ ይህንን ቺዝ ቆንጆ አድርጌ ነው የሰራሁት። ደህና አደራችሁ። ደህና አደርሽ። ቱርካ፣ ለልጆቹ ቁርስ ምን ልስራላቸው? ምንም እንዳትሰሪ፣ ፓንኬክ እሰራለሁ። አይሆንም ውዴ፣ እኔ እሰራለሁ። አንቺ አትድከሚ ውዴ። እኔ እነሱ ምግብ አዘጋጅላችኋለሁ፣ አንቺ አረፍ በይ። አይ እኔ አደርገዋለሁ። እሱን ሰጭኛለሽ እባክሽ። በጣም ግትር ነሽ ውዴ። ፓንኬኩን በጣም ነው የምታወፍሪው። ልጆቹን እንዲሰራላቸው ነው የሚፈልጉት። ፈጣሪ፣ ወፈር አይደል? ልጆቹ መጥፎ ምግብ መብላት ለምደዋል። ጥሩ ምግብ እንደማይበሉ አውቃለሁ። ምን ያደርጋል፣ ዳሪያ ከሩቅ ሆና መልእክት ትልክልኛለች። ምግብሽ ናፍቆኛል ትላለች። ዳሪያ ሩቅ ብትሆንም መልእክት ትልክልኛለች እና ደግሞ ምግብሽ በጣም ናፍቆኛልም ትለኛለች። ምን ማለት ነው ናፍቋታል ማለት? ያው በቃ እኔ የምሰራው ምግብ ያምራታል። ምን ማለት ነው ዳሪያ? ለምንድን ነው የአንቺ ምግብ የሚያምራት? አንቺ ደግሞ ምን ሆነሻል? የማይሰማ ጆሮ ራሱ ይገባዋል እኮ። በቃ ልጅ ሊወልዱ ነው። እንደዛ ነው ማለት? ቆይ ለዛ ነው እንዴ ወንድሜ እንደዚህ አሯሩጦ እንዲጋቡ ያደረገው? ብታነሳው ጥሩ ነበር እኮ ውዴ። አቤት አክስቴ። ቱርካን፣ የኔ ውድ ልጅ ምን እያደረግሽ ነው? እንዴት ነሽ ልጄ?
ደህና ነን። አሁን ለልጆቹ ቁርስ እያዘጋጀውላቸው ነው። አንቺ እንዴት ነሽ? ሁሉ ነገር ሰላም ነው? ቱርካን፣ ዛሬ ጊዜ ካለሽ ከልጆቹ ጋር ወደዚህ ነይ ባክሽ፣ አብረን ራት እንብላ እስቲ። ዶኑሽም እዚህ ነች። አባትሽን ትንሽ ዘና እናድርገው። እሺ እሺ፣ እንመጣለን አክስቴ። ለጄብሬና ፋቲህም ንገሪያቸው። እሺ እሺ፣ እንመጣለን። ግን እነ ዳሪያ አይመጡም አይደል አክስቴ? አይ አይመጡም፣ አልጋበዝኳቸውም። ስትገናኙ መጣላት ብቻ ነው ስራችሁ። ስለዚህ ባይመጡ ነው የሚሻለው። እሺ አክስቴ፣ ዝም ብዬ እኮ ነው የጠየቅኩሽ። እሺ፣ ማታ እንገናኛለን። የጠየቀችውን ጥያቄ ሁሌም ብቻ ዳሪያ ትመጣለች ወይ? ስለ ጠላቷ እያወራች ያለች እኮ ነው የምትመስለው። ዳሪያ ብትመጣ ባትመጣ ምን ችግር አለው? እንዴ እህቴ፣ ለምንድን ነው እንደዚህ የተናደድሽው? እቃ የሚያመጣው ሰውዬ ነው። ሲሊንደሩን ዛሬ ነው የሚያመጣው። ለምንድን ነው የምትናደጂው? እኔ ሄጄ አመጣዋለሁ። አይ አትሂድ፣ እኛ አለን እኮ። ሌላ ቀን ይመጣል። እና ለምንድን ነው የምትጮሂበት? ንገሪኝ። ጭንቀቴን የምዘረግፍበት ቦታ እየፈለግኩ ነው። እናንተ ደግሞ ብዙ ጥያቄ አታብዛ። ዳሪያ፣ እኔ ነኝ ውዴ። ማን የደወለ ውዴ? የተሳሳተ ቁጥር ነው። ስለዚህ ከማንሳትሽ በፊት የተሳሳተ እንደሆነ ታውቂያለሽ ማለት ነው። የማይታወቅ ቁጥር ነው። ሊያናግረኝ የሚፈልግ ሰው ካለ በማውቀው ቁጥር መደወል ይችላል። እሺ፣ ለምን የፌን ትምህርት ቤት እንደወስደው አታለማምጁ? ጠዋት ስትሯሯጭ አሳዝነሽኝ ነበር። አንዳንድ ጊዜ እሱን ትምህርት ቤት መውሰድ እኮ ባግዝሽ ደስ ይለኛል። ሁሉ ነገር በጊዜው ይመጣል ውዴ፣ አታስብ። እባክህ እንቁላል ውስጥ ጨው አድርግበት፣ ያኔ ቆንጆ ይሆናል። እሺ እመቤት፣ አደርግበታለሁ። እሺ፣ ያልሽው ሁሉ ይሁን። ቆይ እንደምትፈልገው አይነት ዳቦ እንድጠብስልህ ትፈልጋለህ? እሺ። በኋላ ላይ ኤፌን አባቴ ጋር ደርሰዋለሁ። አያቱና አክስቱ የሚሰሩት ምግብ ናፍቆታል። ወስደዋለሁ። እሱ ደግሞ ማለት ነው? ምን ማለት ነው ስትል? አላውቅም። ኤፊን አያቱ ቤት ልታደርሺው ከሆነ ብቻችንን እንድንሆን ፈልገሽ ነው ማለት ነው? በቃ ያልኩት ነገር አልገባህም? ከምርሽ ነው? እርግጠኛ ነሽ? ይቅርታ፣ ያልከው ነገር ትክክል ነው። ወንድሜ ጊዜ አለህ? አልረብሽከውም አይደል? ቆይ ለምን ትረብሸኛለህ ወንድሜ? ሰላም ነህ? መጥፎ ስሜት ላይ ነህ? ወደ ቤት ተመልሰን ስላልመጣን ተናድ ነው? እሱ ያንተ ውሳኔ ነው። ትሰማኛለህ ፋቴህ? ልትቆይም ወደ ቤት ልትመጣም ትችላለህ። እኔ ብቻ ያለብኝን ግዴታ መወጣት ነው የምፈልገው። እኛ ወዳልነው ነገር መጥተሃል። የጥፋተኝነት ስሜት ተሰምተዋል። መጥፎ እንዳደረግከን አትናገርም ግን ፋቲህ፣ ቆይ እኔ ይቅርታ እንድጠይቅህ ጠብቀህ ነው እንዴ? ከጀርባ ያደረግከው ነገር አለ። ብዙ አጥፍተሃል ወንድሜ። እንደዚህ አይነት ነገር ስትሰማ ቀጥታ እኔ ጋር መጥተህ መናገር ነበረብህ። ትልቅ ጥፋት ነው ያጠፋኸው። እሺ፣ ወይዘሮ ሙጅጋንን ማመኔ ስህተት ሊሆን ይችላል። አንተ ምንም የማታውቅ ንጹሕ ሰው አይደለህም። ይህንን መርሳት የለብህም ወንድሜ። ያው ትክክል ነህ። ልነግርህ አስቤ ነበር ግን የማትሰማኝ መስሎኝ ነው። አዎ ትክክል ነህ። ውይ ንገረኝ፣ ማታ ትመጣለህ አይደል? ማታ አላውቅም። ያው ጄቮ ልጠይቃት፣ እሷ ሌላ ቦታ ካልሄደች እንመጣለን። የት ልትሄድ ትችላለች? ምን ልታደርጉ ነው ልጄ? ሰዎች በማታ ወደዛ ወደዚህ እንደምትል ነው የሚያስቡት እኮ። ፈጣሪ ሆይ፣ እሺ እንመጣለን። ግን አንተ አሁን ከላይ ሆነ እየተናገርከን ያለሁ በእውነት በጣም ዝቅ አድርገህ ነው የምታይን። ፋቲህ ትሰማኛለህ? እንድትመጣ የጠየቅኩህ ለእኛ ብዬ አይደለም። ለዶኑሽ ስትል እንድትመጣ ነው የምጠይቅህ። እንዴ ምን ነው? ምን ተፈጠረ? ቤት መጣች? ቀለበታቸውን አፈረሰች። ከሰርዳር ጋር ተለያይተው ወደ ቤት ተመለሰች። አይ ምን ተፈጠረ ደግሞ? ሰርዳር እሷን ለማናደድ ምን አድርጓት ነው? ሙሽራው ብትሆንም ምንም አይመስለኝም። አሁን እሱን ሄጄ መደብደብ አለብኝ። ምንም አላደረገም ልጄ። እስቲ መጀመሪያ ቁጭ በል።
እና ምንድን ነው ታዲያ? ወንድሜ ሌላ ነገር ነው እኮ። ምንድን ነው ሌላ? ዶኑሽ ከዚህ ቀደም በስልክ ነግሬ ነበር የትምህርት ማስረጃዎችንና ምን ላይ እንደምሰራ ነግሬያለሁ። ቴዎ አቴዎ ግን አላውቅም፣ እርግጠኛ አይደለሁም። አይቼዋለሁ። ስለዚህ የካንሰር በሽታ ላይ ለመስራት ነው ያሰብከው? አዎ። እና ደግሞ ያው ፈቃደኛ ከሆንክ ያንተ እርዳታ በጣም ያስፈልገኛል። እዚህ ነች መሰለኝ። ማን ነው አክስቴ? ወይዘሮ ሙጅጋን። እዚህ ቤት ውስጥ እስካሁን ምን ታደርጋለች? ያው ፓስፖርቷን እዚህ ረስታው ነው መሰለኝ። እኔ ማግኘት እንዳልቻልኩ ነገርኳት። ስለዚህ ልትፈልገው ነው። እሺ በይ ግቢና ፈልጊው። እሺ አመሰግናለሁ። አገኘሽው? አዎ አመሰግናለሁ። ወይዘሮ ሙጅጋን ታውቂያለሽ፣ አባቴን በጣም ነው የጎዳሽው። እናም ደግሞ ብርሃኑን ነው የነጠቅሽው። አሁን ያንቺን ብርሃን እንዲጠፋብሽ ነው የምመኘው። አባትሽን በጣም ነው የምወደው ዶኑሽ። እመኝኝ፣ በጣም እወደዋለሁ። በጣም ትልቅ ሰው ነው። ትልቅ ቦታ ሰጠዋል። ለየት ያለ ሰው ነው። እንደ ልጅ በጣም ልትንከባከቡት ይገባል። አባታችሁን ተንከባከቡት እሺ?